ወጋገን ካፒታል ኢንቨስትመንት ባንክ በሁለተኛ ዓመት እንቅስቃሴው ከኪሳራ ሙሉ በሙሉ በማገገም ወደ ትርፋማነት ተዘዋውሯል። ኢንቨስትመንት ባንኮች የአድቫይዘሪ ስራ ይሰራሉ፣ አክሲዮኖችን የማሻሻጥ ስራ ይሰራሉ፣ ለሚገዙ ሰዎች ያግዛሉ፣ ድርጅቶች ካፒታል በሚፈልጉበት ሰዓት የማሰባሰብ እገዛን ያግዛሉ፣ በዋናነት የድርጅቶችን ውህደትና ግዢ እነዚህ የመሳሰሉ ነገሮችንም ያካሂዳሉ። በዛሬ ቪዲዮ በሁለተኛው የእንቅስቃሴ ዓመቱ ማለትም በዘንድሮ የበጀት ዓመት የ2018 የበጀት ዓመት ማለት የተጠናቀቀው የበጀት ዓመት በትርፋማነት ባለፈው ዓመት ከነበረበት 10 ምናምን ሚሊዮን ብር አካባቢ ኪሳራ አገግሞ ወደ ትርፍ ስለገባው ስለ ወጋገን ካፒታል ልናወራ ነው። ለመሆኑ ይህ ትርፋማነቱ ምን ማለት ነው? ምን አይነት ጥሩ ነገሮችስ ሰርቷል? ምንስ ውጤት አስጥቷል? አደጋዎቹስ ምን አሉበት? ማለት ምንስ ያሰጋዋል? ካሉት ቁጥሮችን ከተመለከትኳቸው በኋላ እንዲያው ወጋገን ካፒታል እነዛን ማስቀጠል የሚችላቸውና ሰስቴነብል ነገሮች ናቸው አይደሉም? በዛሬ ቪዲዮ አብረን የምንመለከት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ይህ ንጋት ፖስት ነው። ስለ ፋይናንስና ቢዝነስ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ውድ ተመልካቾቼ ቪዲዮን ከመጀመሪያ በፊት ታዲያ ነዋይ አፕሊኬሽን ላይ አክሲዮኖችን መግዛት መሸጥን ፕራክቲካሊ መማር እንፈልጋለን ብዙ ሰዎች ብለው ጠይቀውኝ ስለነበረ ቴሌግራም ላይቭ ላይ ነሐሴ 19ና 21 ስልጠና አዘጋጅተናል። ስለ ስልጠናው መረጃ ማግኘት ከፈለጋችሁ እታች ባለችው የቴሌግራም ሊንክ ላይ ዲስክሪፕሽኑ ላይ ማለት ነው ባለችው ልታገኙ ትችላላችሁ። ስልጠናውን መካፈል ትችላላችሁ በሱ መልኩ ለማለት ነው። በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ወጋገን ካፒታል እንግዲህ በኢትዮጵያ የካፒታል ገበያ ስራ በተጀመረበት ጊዜ አስቀድሞ ወደ ስራ ከገቡ ኢንቨስትመንት ባንኮች ውስጥ የመጀመሪያውና ቀዳሚ እንደሆነ ታስታውሳላችሁ። በዚህ ዘርፍ ውስጥ ፍቃድ በመውሰድ ማንም የቀደመው አልነበረም። የካፒታል ገበያ አገልግሎት ፍቃድን በመውሰድ ማለት ነው፣ ስራውንም በመስራት የመጀመሪያው ድርጅት እንደነበረ ሁላችንም እናስታውሳለን። ታዲያ በዘንድሮ የ2018 የበጀት ዓመት ደግሞ በፈረንጆቹ 2025/26 በሚለውና ጁን 30 በተጠናቀቀው የበጀት ዓመት ማለት ነው ከታክስ በፊት ያተረፈው ትርፍ 46.6 ሚሊዮን ብር ደርሷል። ይሄ እንግዲህ ባለፈው ከነበረበት 14.4 ሚሊዮን ኪሳራ አገግሞ ነው። እርግጥ ነው የባለፈው የበጀት ዓመት እንቅስቃሴው የሙሉ ዓመት እንቅስቃሴ አልነበረም፣ የጥቂት ወራት እንቅስቃሴ ነው እዛ ኪሳራ ውስጥ ራሱ የከተተው። ነገር ግን እንደ ማንኛውም ቢዝነስ እንደ ማንኛውም ንግድ በመጀመሪያ ኦልሞስት ዓመት ትርፍ ውስጥ ገባ። የመጀመሪያ ሙሉ ዓመት ላይ ወደ ትርፍ መግባቱ አመርቂ የሚያስብለው ነው። በ41.5 ሚሊዮን ብር ልናተርፍ ነበር ያቅድ ነው ብሏል። እንግዲህ ማኔጅመንቱ እሱን 12 በመቶ አካባቢ በሚበልጥ አይነት ትርፍ አትርፈው ነው ያጠናቀቁት። ከ41 46 ሚሊዮን አካባቢ ያተረፉበት ከምን በፊት ማለት ነው እንዳልኳችሁ ከታክስ በፊት ማለት ነው። ባለፈው የበጀት ዓመት እንግዲህ በአጠቃላይ ይህ ድርጅት 140.99 ሚሊዮን ብር ነው ገቢን ያገኘው። እንግዲህ ከባንክ ጋር እንዳይምታታባችሁ በተደጋጋሚ ስለ ኢንቨስትመንት ባንኮች ነግሬያችኋለሁ። ኢንቨስትመንት ባንኮች ገንዘብ ቁጠባ አይቀበሉም፣ ብድር አያበድሩም። ይልቅስ የካፒታል ገበያ ስራዎችን ነው የሚሰሩት። ለምሳሌ አንዱና ዋነኛው ወጋገን ካፒታልም እየሰራ የቆየው ነገር የአድቫይዘሪ ስራ ነው። አድቫይዘሪ ስራ ስንል ድርጅቶቻቸውን በኢትዮጵያ ካፒታል ገበያ ባለስልጣን ማስመዝገብ የሚፈልጉ ድርጅቶች ሰነዶቻቸው ማስመዝገብ የሚፈልጉ ድርጅቶችን ያማክራል። እነዚህ ድርጅቶች ካፒታል ለማሰባሰብ በሚያስፈልጋቸው ጊዜ ካፒታል ለማሰባሰብ IPO FPO ምንላቸው ነገሮች ማድረግ በሚፈልጉበት ሰዓት ያግዛቸዋል። እኔና እናንተ አክሲዮን መግዛትና መሸጥ እንድንችል የማሻሻጥ ሂደት ውስጥ ያግዘናል። የብሮከሬጅ ስራ የምንለው ማለት ነው። መርጀርና አኩዊዚሽኖች አሁን እንኳን ባይኖሩም እንደዚህ አይነት ስራዎችንም የሚሰሩ ነው የሚሆነው። ስለዚህ ከነዚህ አገልግሎቶች ነው እንግዲህ በዚህ ባሳለፍነው ዓመት 140 ሚሊዮን ብር ያገኘው። በቀደመው ያቺ ጥቂት ጊዜያት ውስጥ 7.9 ሚሊዮን ብር ብቻ ነበር አግኝቶ እንግዲህ ኪሳራ ገጥሞት የነበረው። እነዚህ 140 ሚሊዮን ብሩን በአጠቃላይ ከየት አመጣው የሚለው ነገር ነው አንዱ እንግዲህ ማየት ያለብን አይደል። ማንኛውም ንግድ ወይ ደግሞ እንደዚህ ትልልቅ ድርጅቶች ስራ በሚሰሩበት ሰዓት በላይ ፋይናንስ ውስጥ ሁልጊዜ ምን ቁልፍ ነገር አለ? ገቢን ከየት ያገኛሉ መመለስ በጣም ወሳኝ ነገር ነው። የዚያ ዋና ምክንያቱ ገቢ የሆነ ነገር ላይ ዲፔንደንት የሚሆን ከሆነ አንድ ላይ የሆነ ኮንሰንትሬት የሚያደርግ ከሆነ ያ ዘርፍ አደጋ ከገጠመው ድርጅቱ ቀጣይነት ላይኖረው ስለሚችል ስለሚፈራ ማለት ነው። በዚህ አንጻር እርግጥ የመጀመሪያ ዓመት እንደመሆኑ እንረዳዋለን። ግን አብዛኛው ገቢ ማለትም 63.8 በመቶ የሚሆነው ገቢ የመጣው ከአድቫይዘሪ ስራ ነው። ድርጅቱ ወደ 22 የሚጠጉ የአድቫይዘሪ ማንዴቶችን በዚህ ባሳለፍነው ዓመት እንዳከናወነ ነው የተነገረን። 22 የሚጠጉት
ትልልቅ ድርጅቶችን የማማከር አገልግሎት ማለት ነው። ሰነዶቻቸውን የማስመዝገብ ሂደትን ለማለት ነው። ያው ሰነዶችን ማስመዝገብና የመሳሰሉትን ስራዎችን ሲሰራ ነበረ። 89.89 ሚሊዮን ብር አካባቢ ያገኘው ከዚህ ዘርፍ ነው ማለት ነው። ስለዚህ የገቢው ኦልሞስት 63 በመቶ ከዚህ የተገኘ ነው። ገንዘብ ካፒታል ምናምኖቹን ደግሞ ባንክ አስቀምጦ ያው ታይም ዲፖዚት የተለያዩ ነገሮችን ያደርጉና ወደ 43.98 ሚሊዮን ብር ኔት ኢንትረስት ያገኘው ነው። ከወለድ ከምናምን ያገኛቸው ገንዘቦች ኦልሞስት 43.9 ሚሊዮን፣ ይሄም 31 በመቶ የሚሆነው ገንዘብ ነው። ከዛ ከብሮከሬጅ ወይ ደግሞ አክሲዮንን ከማሻሻጥ መግዛትና መሸጥ ከሚለው ማለት ነው እሱ ጋር ከ3000 በላይ አይ ቲንክ አካውንቶች ከፍቷል፣ የብሮከሬጅ አካውንቶች። በነዛ አካውንቶች የተገበያዩ ገንዘቦች እንደዚሁ 6.85 ሚሊዮን ብር እንዳገኘ ነው እየሰማ ነው። እርግጥ ነው ከዚህ 6.85 ሚሊዮን ብር ከተገኘው ገንዘብ ውስጥ ደግሞ አብዛኛው ገንዘብ አሁን ሄዳችሁ በምትመለከቱበት ሰዓት ደግሞ ይሄ እኔና እናንተ ነዋይ ላይ አዳዲስ አክሲዮኖችን የገዛንበትና የሸጥንበት ሳይሆን ራይትስ ኦፈር የምንለው ድርጅቶች ለቀድሞ ሼርሆልደሮቻቸው እንደ መብት እንደ ባለ መብት ማለት ነው ለቀድሞ ሼርሆልደሮቻቸው እንዲገዙ ወይ ደግሞ አክሲዮኖችን እንዲገዟቸው ያደረጉበት ነው። በዋናነት የወጋገን ባንክን አብዛኛዎቹን አክሲዮኖች በዚህ በራሱ በወጋገን ካፒታል በኩል እንዳስኬዱት ያው መገመት አይከብድም። የዚህኛው ገንዘብ አብዛኛው ከዚህ የመጣ መሆኑን ልናነሳ እንችላለን ማለት ነው። በዚህ ባሳለፍነው ዓመት ውስጥ 3 ግዙፍ ባንኮችን በዚሁ በወጋገን ካፒታል በኩል በኢትዮጵያ ካፒታል ገበያ ባለስልጣን ምዝገባቸውን ያጠናቀቁበት ሁኔታ ነበረ። ከብሮከሬጅ አንጻር ቅድም ያልኳቸው አክሲዮን ማሻሻጥ ላይ እንግዲህ 2.69 ቢሊዮን ብር የሚጠጋ ገንዘብ ነው በአጠቃላይ የተንቀሳቀሰው። ነገር ግን ከዚህ ውስጥ አብዛኛው 2.2 ቢሊዮን ብሩ ቅድም ያልኳቸው የራይትስ ኦፈር ጉዳይ ነው ወይ ደግሞ ቀድሞ የአንድ ድርጅት ባለ አክሲዮን የነበሩ ሰዎች መብቶቻቸውን ኤክሰርሳይዝ እንዲያደርጉ ይፈቅደዋል አይደለ? 5 ያላችሁ አንድ እንድትገዙ ተፈቅዶላችኋል በዘንድሮ ዓመት ተብሎ የሚሰጠው አይነት አለ አይደለ? እዛው በድርጅቱ ማለት ነው። እሱን አይነት ግብይት ነው የተደረገው ማለት ነው። ይሄ ለምን ይሄን ላነሳላችሁ ፈለኩ ይመስላችሁ? በብሮከሬጅ ደረጃ ኢንቨስትመንት ባንኮች ምናምን አሁን ከላይ የጠቀስኩት ከፍተኛውን ገንዘብ ያገኘበት ብዬ ቅድም የነገርኳችሁ 89 ሚሊዮን ብር የተገኘው ከአድቫይዘሪ ነው ብያችኋለሁ። የአድቫይዘሪ ስራ ዘንድሮ 22 አግኝቷል። በቀጣይ ዓመት እርግጠኛ ነኝ ከዚህ የበለጠ ቁጥር አድቫይዝ ላይ ያደርግ ይችላል። ወደፊት ግን ከ2 እና ከ3 ዓመታት በኋላ ግን የአድቫይዘሪ ቁጥር እየቀነሰ ነው የሚመጣው እንጂ እየጨመረ አይመጣም። ምክንያቱም አብዛኛዎቹ ድርጅቶች አክሲዮን ማህበራት እየተመዘገቡ የሚሄዱበት ጊዜ ብዙ ኢንቨስትመንት ባንኮች በሚገቡበት ጊዜ የአድቫይዘሪ ስራ እየቀነሰ ይመጣል። በተለይ ከካፒታል ሬዝ ከማድረግ ከሬጂስትሬሽን ጋር የተያዙት። ስለዚህ የድርጅቱ ገቢ እዛ ላይ መንጠልጠል አይችልም። ከሆነ ጊዜ በኋላ መቀነሱ አይቀርም በገቢ ደረጃ ይሄኛው ማለት ነው። ነገር ግን ብሮከሬጅ ቢዝነስ ነው የወደፊቱ ትልቁ ገበያ ሊሆን ይችላል ተብሎ የሚታስበው ሜቢ መርጀርና አኩዚሽኑ ዲሎች። እርግጥ ከአንዱ ዲል ትልቅ ገንዘብ ሊገኝ የሚችልበት ቻንስ ይኖራል። ግን እኛ ሀገር ገና እየለመደ መሄድ መቻል አለበት። ብሮከሬጅ ግን በጣም ትንሽዬ ነች፣ 4 በመቶ ነው የያዘችው። እርግጥ የዚህ ዋነኛው ምክንያት ገበያው ገና መሆኑ ነው። ግን ከራይትስ ኦፈሩ ግን የሚገኘውም ገንዘብ ቢሆን በጣም ትንሽዬ መሆኑን ልትመለከቱ ትችላላችሁ። ምክንያቱም ከ2.6 ቢሊዮን ብር የግብይት ተካሂዷል ብያቸዋለሁ። እርግጥ የራይትስ ኦፈሩ ነው የሚበዛው 0.25 በመቶ አካባቢ ነው በኮሚሽን የተገኘው ማለት ነው ከዚህ ገንዘብ ውስጥ። ምክንያቱም ይህንን ያክል ማንዴት በእኛ በኩል ነው የተከናወነው ነው ያሉት። ከዚህ ውስጥ የተገኘው ገንዘብ ይሄ ነው። ኮሚሽን እርግጥ በሰከንደሪው ማርኬት ላይ በኤስኤክስ ላይ በሚደረጉ ግብይቶች ወጋገን ቢሆን እስከ 1.6 በመቶ አካባቢ ኮሚሽን ይወስዳል። ነገር ግን ይሄ ፕራይመሪ ማርኬት ላይ ያለው ኮሚሽን በጣም አነስተኛ መሆኑን በዚሁ መመልከት ትችላላችሁ። 0.255% አካባቢ ነው። ሳሳላው 6.85 ሚሊዮን ብር ነው። 6.85 ሚሊዮን ብር ነው ያገኘ ነው ካሉ ከሱን ካሰላችሁት የምታገኙት ፐርሰንት ይሄ ስለሆነ ማለት ነው። ስለዚህ እንግዲህ 83 ይሄ አብዛኛው ገንዘብ እዚህኛው ላይ ራሱ ማለት ነው ከ6.85 ሚሊዮን ራሱ ራይትስ ኦፈር ላይ ዲፔንደንት ነው ወይ ደግሞ የወጋገን ባንክን ሼርሆልደሮች አክሲዮኖች ነበር ያገበያየው እንደማለት ነው። ስለዚህ ባንኩ እንግዲህ በቀጣይ ዓመታት ከአድቫይዘሪ ስራ እየቀነሰ በሚመጣበት ሰዓት ወደ ብሮከሬጅ ስራውን ማስፋት ይጠበቅበታል። እሱን ለማድረግ እርግጥ ገበያችንም ያን ያህል እንዳላደገ መርሳት ስቲል የለብንም። እንደዛ ያልኩኝ እንዳልሆነ እንድትረዱኝ ማለት ነው። ይሄ ድርጅት የ2 ዓመት ድርጅት ነው እያወራን ያለ ነው ማለት ነው። ትርፍ ማትረፉ በራሱ ኢዝ something great ግን እዛ ላይ ዲፔንደንት ሆኖ መቀጠል እንደማይችል ግን ከዚሁ መረዳት መቻል የማኔጅመንቱ ቀጣይ ፈተና ይሆናል ብዬ ማስበው እሱ ነው የሚሆነው። ከዚህ ውስጥ ደግሞ ወጪ ተብለው ከተቀመጡት በነገራችን ላይ ባንኩ ባለፈው ዓመት ኢንቨስትመንት ባንኩ ማለት ነው 89.5 ሚሊዮን ብር አካባቢ ኦፕሬቲንግ ፕሮፊት ነበረው። ከዚህ ውስጥ
አብዛኛው 63 ሚሊዮን ለሰራተኛ ደሞዝና ጥቅማ ጥቅም የተከፈለ ነው። ኢንቨስትመንት ባንኮች እንግዲህ ሰው ተኮር የሆኑ ቢዝነሶች ናቸው። በነገራችን ላይ ሰዎች ከሌሏችሁ የኢንቨስትመንት ባንክ ስራ መስራት አትችሉም። አብዛኛዎቹን ስራዎች ሲስተም የሆነ ነገር የሚሰራላቸው አይነት ስላልሆነ ማለት ነው የሆኑ ሰዎች ላይ ያተኮረ ስለሆነ ፋይናንሻል ሞዴሊንግ መስራት የሚችሉ ሰዎች ላይ፣ ፋይናንሻል አናሊስቶች ላይ፣ ኢኮኖሚስቶች ላይ ስለ ማይክሮ ኢኮኖሚዎች መረዳት የሚችሉ ሰዎችን በጣም ስለሚፈልግ ማለት ነው አብዛኛውን ገንዘብ ያወጡት እነዚህ ሰዎች ላይ ነው። በዚህ ባሳለፍነው ዓመት ከሼርሆልደር ኢኩዊቲ አንጻር እንግዲህ 418 አካባቢ ደርሷል። አጠቃላይ የሼርሆልደር ሀብት ኢኩዊቲ ግን 46 ሚሊዮን ብር ትርፍ ማለት ወደ 11% አካባቢ ነው የሪተርን ኦን ኢኩዊቲ ልንለው የምንችለው። ግን ይሄ ያው ከስራ ጀማሪ ከመሆኑ ጋር ተያይዞ አነስተኛ ነው። ትልቅ የምትሉት ሪተርን ኦን ኢኩዊቲ አይደለም ለፋይናንስ ዘርፍ አንጻር ሄዳችሁ ስትመለከቱት። ቢሆንም ግን ከጅማሩ አንጻር ኦልሞስት ካፒታላቸውንም እያሳደጉ እየሄዱ ያሉበትም መንገድ ይህንን ያው አርኦዩንም እንዲያንስ ሊያደርገው የሚችልበት እድል እንዳለ መረዳቱ ያስፈልጋል። በአጠቃላይ ግን እንግዲህ በኢትዮጵያው ካፒታል ገበያ ባለስልጣን ውስጥ ከሚንቀሳቀሱ ድርጅቶች እንግዲህ የመጀመሪያውን ሪፖርት ያደረገው ወጋገን ካፒታል በመጀመሪያ ወደ ትርፋማነት ስለመሸጋገሩ ነግሮናል ማለት ነው። ይሄ ለካፒታል ገበያው ጠቅላላ ኢኮሲስተም ለአጠቃላይ ለባለድርሻ አካላቶቹ መልካም ዜና ነው ብለን መውሰድ እንችላለን። በዚህ ዘርፍ ውስጥ የሚንቀሳቀሱ ድርጅቶች አትራፊ መሆን እንደሚችሉ ገንዘብም ሜክ ማድረግ እንደሚችሉ ማሳያ ነው የሚሆነው። ምንም እንኳን ገንዘቧ አሁን ስንጠራት ትንሽ ብትሆን በሚቀጥሉት ዓመታት ግን ከፍተኛ ገበያ ሊንቀሳቀስበት እንደሚችል ከወዲሁ ልንገምት እንችላለን። አደጋዎቹንም በዛው መልኩ እንግዲህ ተከትለው የሚሄዱ ከሆነ ለማለት ነው። እናንተ ምን ይመስላችኋል? አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ደግሞ ታዲያ ሰብስክራይብ አድርጉን። ስልጠናው መቀላቀል የምትፈልጉ እንዴት አክሲዮን መግዛት መሸጥ ይችላል የምትለውን ዲስክሪፕሽን ላይ የተቀመጠችዋል ሊንክ በመንካት የቴሌግራም ሊንኩን ስለ ስልጠናው ዲቴይሉ ማግኘት ትችላላችሁ። የዛሬ ቪዲዮ እኔ በዚሁ አጠናቀቅኩኝ።